መኖር በፍጹም አልፈለኩም። ልጄ ከዚህ በታች ፓራላይዝ ሆናለች እና ሰይጣን ደግሞ የሚለኝ ግዳያትና አንቺ ሙቺ ነው፣ ከመስኮት እሷን ወርውሬና አንቺ ሙቺ ነው የሚለኝ። እንደዚህ ነው የሚለኝ። እንደውም አንድ ጊዜ ወደ መስኮት ተጠግቼ በቃ እሷን ወርውሬ እኔ ራሴ ልወረወር። እንደገና ደግሞ ወልሽ አንገቷን አቅፌ ተመልሼ እሷም አንገቴን አቅፋ ማሚ ሌሎች ይሮጣሉ፣ እንደ ድሮ አልሆንም፣ ጓደኞቼ ጋር እንደ ልቤ አልጫወትም ያለች እሷ ታለቅሳለች፣ እኔ አለቅሳለሁ። በቃ በቤታችን የሀዘን ቤት ሆነ። በቃ በጣም ኃይለኛ ሀዘን ሆነ። ጓደኛዬ ነበር፣ አሁን ባለቤቴ ነው። ፍራንኮ አልኩት፣ እኔ አሁን የድሮ ብዙነሽ አይደለም፣ አብረን መኖር አንችልም። በዛሳይ ምንድነው የምትይው አለኝ። እኔ ወድሃለሁ፣ የአንተ ልብ የምታውቀው አንተ ነህ፣ ግን አሁን እኔ በወድህም ከእንግዲህ ወዲያ አብረን መኖር አንችልም። ስለዚህ አንተ ደግሞ ልብህን ጠይቅ። ብዙ እኔ ካንቺ መለየት አልፈልግም። እኔ በቃ ምንም አልቻልኩም። እኔ መሞት አለብኝ አልኩኝ። በቃ መሞት አለብኝ ብያስ በጣም ውስጥ የተጨንቆ ግርጌ አልጋው ግርጌ ሆኜ እግሯ አይሰማትም። ሰው ፓራላይዝ በሙሉ ፓራላይዝ ሆናለች። እግሯን እንጂ በቃ ብዬ አለቀስኩ። ትመጣና ማቤ ምን ሆነሽ ነው ብታለቅሽ ወለች ኩኩ አንቺ እንደዚህ መሆንሽ እኔ አልተቀበልኩትም። ኢየሱስ እኮ ይሄን የሆነው እኮ ይሄን የደረሰበት ክፉ ሆኖ አይደለም ማለት ከዚህ ሕፃን ልጅ እንደዚህ አይነት ቋንቋ ስለ ኢየሱስ አልነገርኳትም። የድሮ ባይታሰብ ይሻላል። አሁን ያለሁበት ህይወት ልዩ በጣም ልዩ ነው። ምክንያቱም ልዩ የሚያደርገው ኢየሱስ በእኔ ውስጥ ስላለ መንፈስ ቅዱስ በእኔ ውስጥ ስላለ ማማሚያ ያለ መንፈስ ቅዱስ ምንም መሆን አይቻልም። መንፈስ ቅዱስ እኮ ከሌለ ምን ዋጋ አለው? እኔ እንደዚህ ነው የማስበው። መንፈስ ቅዱስ ሁሉ ነው ለኛ። ብዙነሽ ክፍሌ የተወለድኩት ነሞር ሁረድ በምትባል በትንሽ መንደር ውስጥ ነው ያደግኩት። በልጅነቴ ነው ከዛ ወጥቼ አዲስ አበባ ነበርኩ። በ21 ዓመቴ ወደ ጣሊያን ሄድኩ። እስካሁን እዛ ነኝ ያለሁት። ባለ ትዳርና የአራት ልጆች እናት ነኝ። አዎ የልጅነት ጊዜ ጥሩ አልነበረም። ለምን እናታችን በልጅነታችን ነው የሞተችው። አሁን ለምሳሌ እኔ ከአገር ቤት ወደዚህ የመጣሁበት ነገር እናታችን በልጅነታችን ስትሞት እኔ እዛ መሆን አልፈለኩም እና ደብቀው ነው ያወጡኝ። ወደ አዲስ አበባ ያመጡኝ ከቤት አክስቴ ናት ደብቃ ይዛኝ ወጣች። እዚህ ስመጣ እዚህ አዲስ አበባ ስመጣ ልጅ ነኝ እና በ10 ሳንቲም በ40 ሳንቲም ተቀጥሬ ልጅ ይዝ ነበር። እኔ ልጅ ሆኜ 40 ሳንቲም ትዝ ይለኛል። ይሄም 40 ሳንቲም እኮ እኛ እንወስደው አባታችን ነበረ የሚወስደው እና እንደዚህ ተቀጥሬ ስኖር ስቀመጥ በኋላ አንድ ቤት ውስጥ ተቀጥሬ የገባሁ ልጅ ሊዝ ስገባ ያ ቤት የተቀጠርኩበት ቤት ሴት ልጅ የላቸውም። አሁን ሴት ስለሌላቸው ወንዶች ናቸው ቤት ውስጥ ያሉት በሙሉ። እሳቸው ግን እኔን እንደ ሴት ልጅ አድርጎ በቃ መንከባከብ ጀመሩ። እኔን ይጠብቁኝ ነበር። ምክንያቱም ልብስ የሚገዙት ሴት ስለሌላቸው ልብስ የሚገዙልኝ እሳቸው ናቸው፣ የሚያደርጉልኝ ሁሉ እሳቸው ናቸው። እና እንደዚህ ሲል በኋላ ጓደኞቼ ከዛ መንደር የነበር ነው ሁሉ የሚኖሩት ከእናት ከአባታቸው ጋር ነው። እኔ ግን ከእናቴም ጋር ከአባቴም ጋር አልነበረም። በጣም ይሰማኝ ነበር እና በኋላ ከዛ ቤት ጠፋሁ። ከዛ ቤት ጠፍቼ ሄድኩኝ። እነሱ ፈለጉኝ፣ እዛ አሉ ፈለጉ፣ ግን አላገኙኝም። በኋላ ሌሎች ልጆች ቡና ቤት ውስጥ የሚሰሩ ልጆች አገኘኋቸው ጓደኞቼ። ከነሱ ጋር ሆንኩኝ እዚሁ አዲስ አበባ ውስጥ
እንግዲህ እኔ በ21 ዓመቴ ነው ከዚህ የወጣሁት እና ከነሱ ጋር አብሬ ሆነ እኔ ግሮሰሪ ከፈትኩኝ እኔም ከነሱ ጋር ሆኜ በቃ የተጨማለቀ ኑሮ ነበር በቃ የተበላሸ ኑሮ ውስጥ ነበርኩኝና ለዚህ ነው ጓደኛዬም እሷም ግሮሰሪ ውስጥ ነበር የምትሰራው አብረን ነበረ በኋላ እሷ ቀድማ ሄደች እኔ ከዛ በኋላ ተከትያት ሄድኩኝ በቃ እዛ ሄጄ አርቲስት ይባላል ባለሪና እዛ ጣሊያኖች የሚሉት ባለሪና ነው ባለሪና ሆኜ እሰራ ነበር ዳንሰሪ ማለት ነው እና እዛ ዳንሰሪ ነበርኩኝ በዳንሰሪነት ነው ስሰራ የነበርኩት ለ9 ዓመት እንዴት ሌላ ምንም ስራ አልነበረኝም በዛ ሰዓት ያለው ድል እሷም ይሄን ሳደርግ ስለነበረ እኔም ከሷ ጋራ ይሄንን በማድረግ እዛ ውስጥ ገብቻለሁ በየለቱ እኛ እንጠጣ ነበር በብዛት እዛ ዳንስ ቤት ውስጥ በጣም እንጠጣ ነበር ከብዙ ሰዎች ጋር ነበር ግንኙነት የምናደርገው ማለት የምንሆነው አብረን ከነሱ ጋር እንጠጣ ነበር ግን ይሄን እዛ ሆኜም እንደዛ ሆኜ አንዳንድ ጊዜ ሽንት ቤት ገብቼ ማለቅስበት ጊዜ ነበር እንደዛም በነበርኩበት ጊዜ ሽንት ቤት ውስጥ ገብቼ የማለቅስበት ጊዜ ነበር ለምንድን ነው እዚህ ውስጥ የገባሁት እያልኩኝ ነበር ግን ሌላ ምርጫ አልነበረንም እዛ እኔም ሆንኩ ጓደኛዬ በጣም እንትን ይል ነበር ይዘገንን ነበር የሚኖርበት ኑሮ ጥሩ አልነበረም እና በዚህ አይነት ነበር የምናልፈው በጣም ነበር የሚያስጠላኝ በጣም እንትን በቃ እስከ መቼ እንደዚህ ይሆናል የሚል ነበር እና እስከ መቼ እንደዚህ አይነት ኑሮ ይኖራል የሚል ውስጤ አልኩ እዛ ዳንሰሪም ውስጥ እዛ እንትን ሆኜ አለቅስ ነበር ሾው ስንሰራ ለምሳሌ እኛ እንትን እንሰራ ነበር ሾው እንሰራ ነበር እዛ ዳንስ በምንደንስበት ጊዜ እንትን ውስጥ ካሜሪኖ ውስጥ ገብቼ አለቅስ ነበር ለምንድን ነው ህይወት እስከ መቼ ነው እል ነበር እስከ መቼ ነው እንደዚህ የሚቀጥለው እያልኩ እል ነበር እንትኑን አልወደውም ነበር በቃ ሁኔታውን በጣም ጠላው ነበር እኔ አሁን ለምሳሌ ኢየሱስ የሚባለው ስም ሰምቻለሁ እኔ ድሮ ልጅ ሆኜም ተቀጥሬ የነበርኩበት ቦታ ልጅ ሆኜ ተቀጥሬ የነበርኩበት ቦታ ልደታ አካባቢ ነበረ እና ልደታ ቤተክርስቲያን ሄድ ነበር ስለ ኢየሱስ ይሰማል ሁሉ ጊዜ ግን ይሄን ያክል እንደዚህ ኢየሱስ እንደዚህ ይሆነ አይታየኝም ነበር ኢየሱስ ሲባል እኔ ወደዋለሁ ኢየሱስ የሚለውን ግን እንደዚህ አይነት የሆነ እንደዚህ የከበረ ነገር መስሎ አይታየኝም ነበር ገባ እና ለምሳሌ እኔ ልደታ ሄጄ እንደው እዚህ ጋር ያኔ ከእንትን ስወጣ ልጅ ከማሳደግ ወጥቼ ግሮሰሪ እንትን ከማለቴ በፊት መጠጥ ቤት እንትን ከማለቴ በፊት ልደታ ሄጄ ለምንድነው ሶራ ማልሆነው ማነው ሶራ ምንድነው ቄስ ምንድነው ሴቶች መለክሴ ማልሆነው መለክሴ መሆን ፈልጋለሁ እያልኩል ነበር እመኝ ነበር በውስጤ መለክሴ እንደመሆን ግን አልሆንኩም መለክሴ እንደውም የባሰ እንትን ውስጥ ገባሁኝ መጥፎ ነገር ውስጥ ገባሁኝ እሱማ ድንቅ ነው እኔ ጌታን ያገኘሁት መጀመሪያ ቤቴ ውስጥ አንድ እህት መጣ ነበርና እቺን እህትም ያወቅኳት እኔ አላቃትም ግን ሆኛ ጋር ጣሊያን ሀገር መጣን የምኖረው ጣሊያን ሀገር ስለሆነ መጣ አንድ ቦታ ሄዳ እግሯ ተሰበረ ጉልበቷ ተሰብሮ የኔ ጓደኞች ከሷ ጋር የመጣ ሰው የሚያውቁት ሰው ነበር እኔ እንዴት እንዳገኘሁ ነው ጌታ እና ከሷ ጋር የመጡ ሰዎች ነበሩ እኔ በፊት ዳንሰሪ ነበርኩኝ እና እሷን እና አንድ ሴትዮ ከአዲስ አበባ የመጣች አለች እሷ ሆስፒታል ተኝታለች እግሯ ተሰብሮና እንያትና ብዙነሽ አድርሽን አብረን እንሂድ አሉኝ እኔ መኪና ስለነበረኝ በኋላ እሺ አልኩና ሄድኩኝ እኔ ከስራ መጥቼ ሄድኩኝ እዛ ሆስፒታል ውስጥ ልክ ሆስፒታል ውስጥ ገባ እቺ ሴትዮ አልጋ ላይ ተኝታለች ግን ሳያት የሴትዮዋ ፊት የታመመ ሰው አትመስልም አንድ ሰው ወልዶ በቃ ደስ ብሎት የተዝናና እንጂ
ቋንቋ አትችል ምንም አትችልም። በጣም ፊቷ ሌላ ልዩ ነበረ እና እደነቅ ነበረ ፊቷን አይቼ የሱችን ሴት ፊት አይቼ። በኋላ ከጓደኞቼ ጋር አየናት፣ ወጣን በየአንዳንዳችን እነሱን ቤት አድርሼ እኔ ወደ ቤት ሄድኩኝ። የእግዚአብሔር ስም የተባረከ ይሁን። አሁን ቤት ስደርስ በውስጤ ምን ይሰማኛል? ለሷ ፎጣ እዛ ሆስፒታልኛ ሴቶች ብዙ ነገር ያስፈልገናል ሆስፒታል ስንገባና ይዤ ተመልሼ ወደዚህ ወደ ሆስፒታል እንደገና ልወጣ ስል አሁን ባለቤቴ ነው የዛ ጊዜ ጓደኛዬ ነበር። የት ነው የምትሄጂው ብዙ አለኝ። እኔ አይ ያቺ ሆስፒታል ያየኋት ሴት በጣም የምትገርም ሴት ናት እና ለሷ ይሄንን ይዤላት መሄድ እፈልጋለሁ አልኩና ሴት እንግዳው አንቺ ረፊ፣ ምክንያቱም ለሊት ሰልቼ ነው ያደርኩት፣ አንቺ ረፊ እኔ አደርስሻለሁ አለኝ። እሱ እየነዳ ሳንዶች አዘጋጅቶልኝ እየበላሁኝ እሱ እየነዳ እሷ ጋር ሄድኩኝ። ልክ እዛ ስንደርስ እሷ እንዲህ ነው አለች፣ ሃሌሉያ አለች። እንዴ እቺ ሴትዮዋ ምንድን ናት አልኩኝ። በዚህ ሰዓት እንደዚህ ስርች ሴትዮዋ ምንድን ናት አልኩኝ። እቃውን ለምን መጣሽ አለችኝ። በምን ምክንያት መጣሽ አለችኝ። አሁን ሄደሽ አሁን እንዴት ተመልሰሽ መጥሻል? እኔም ራሴ አላውቀውም አልኳት። በኋላ በቃ እቃውን ጥቼላት እኔ ተነሽ ሄድኩ። ግን በልቤ እቺ ሴት እቤቴ በመጣች እላለሁ በቃ ምክንያቱም የእሷ ሁኔታ በጣም እንትን ብሎኛልና እቤቴ በመጣች አልኩኝ። በኋላ በስንተኛው ጊዜ ውስጥ እኔ እሷ ከሆስፒታል ወጥታ ጓደኞቼ ቤት ነው ያለችው። እኔ እነሱ ጋር ሄድኩኝ። እኔ እንዲህ አልኳቸው፣ ምን አለ እኔ ቤቴ ክፍሎች አሉ። እነሱ ክፍል አልጋ የእነሱን አልጋ ለቃል ለእሷ ለቃላቸው ለእሷ ለቀውላት ሌላ ቦታ ሶፋ ላይ ይተኛሉ አንድ ክፍል ውስጥ እና እኔ ቤቴ መኝታ ቤት አሉ ባዶ። እኔ ከልጆቼ ጋር ስለምተኛ ቤት ውስጥ አልጋ አለ። ስለዚህ ለምንድን ነው እናንተ አልጋ ለቃችሁ ለእሷ ከምትተውት ደግሞ ደረጃ አለ ጀሶ ትደርጋለች እና ደረጃውን ከምትወርድ እኔ ቤት ለምን አትመጣም? እኔ ምክንያቱም በጣም ፈልጊያለሁ እሷ ቤቴ እንድትመጣ ለምን እኔ ቤት አትመጣም ብዬ ስላቸው ጠይቂያት እሷን አሉ። እኔ ደግሞ ደስ አለኝና ሮጬ ሄጂና ቤቴ መምጣት ትፈልጊያለሽ? አሁንም ሃሌሉያ አለች። ዋው እቺ ሴትዮ! በኋላ በቃ እነሱ ፈቀዱልኝ። እሷን ይዤ ቤት ሄድኩኝ። ቤት እኔ ጋር ስትቀመጥ አንድ ቀን ስለ ኢየሱስ ተናግራኝ አታውቅም። አንድ ቀን ብቻ እኔ ስራ ሲሄድ ለካ እሷ ምን ለካ እውነት ስራ ምግብ አዘጋጅታልኝ ምን ብላ እኔ ስመጣ አልጋ ላይ ነው የማገኛት። እኔ ስገባ ግን ምግቡ ተሰርቶ ሁሉ ነገር ተስተካክሎ ምን ብሎ ነው የማገኘው። በኋላማ ምን አይነት ሴት ናት እቺ ሴትዮ እያልኩ በልቤ አደንቃታለሁ። የእሷን እናት በል። በኋላ ከትንሽ ጊዜ በኋላ እሷ ወደ ኢትዮጵያ መመለስ ነበረባት እና ክረምት ነበረና ጊዜው እሷ ነገ ሄዳለሁኝ ብላኛለች። ሰዎችም ደውሎ ነገ መጥተን እንወስዳታለን ብለውኛል። በቃ እሷ ነገ ትሄዳለች ብዬ ዝም አልኩኝ። የዛን ቀን መሄድ ያለባት ቀን እንትኑ ማነው ጉም ስለሆነ አይሮፕላን አይንቀሳቀስም። አሁን ይደውሉና ሙሉ ዛሬ መጥተን እንወስዳት አንችልም፣ ጉም ስለሆነ አይሮፕላን አይሄድም አሉኝ እና ነገርኳት። ሰማን። በዚህ ሰዓት ቤቱ አልበቃትም። በቃ ደስ አላት፣ ሌላ ሆነች። በልቤ ነው እንደዚህ የምለውና አልናገርም። በኋላ በይ አሁን ብዙ አለችኝ። እንዲህ አለችኝ፣ አሁን እኔና አንቺ የምንነጋገረው ንግግር አለ አለችኝ። ምንድን ነው ሙሉዬ ያልኳት። ሳሎን ወሰደችኝ። ኢየሱስ በቃ ስለ ኢየሱስ የምታወራው ሁሉ በቃ ኢየሱስ ብቻ ነው። ኢየሱስ የኔ የመጀመሪያ ልጅ አለች። እሷና እኔና የመጀመሪያ ልጅ ቁጭ አድርገን በቃ ኢየሱስ ያድናል፣ ኢየሱስ ይረዳል። በቃ የኢየሱስ በቃ ቤቱ ኢየሱስ በሚለው ሞልቷል ጨርሶ። በኋላ ይህንን ብላኝ እሷ በማግስቱ ወደ ኢትዮጵያ ሄደች። መሰከረችልኝ፣ ጸለየችልኝ፣ ሄደች። እኔ በመሃል እንደዚህ ሆኖ እኔ እንዳልኳችሁ ዳንሰሪ ነበርኩኝ እና እሷ ሄደች። ልጄ እሷ በሄደች አሁን ጊዜው ትክክለኛውን አላስታውሰውም። ትንሽ ቆይቶ ልጄ መኪና አደጋ
አደጋ አደረገች። እኔ ኑሮ ህይወቴ ተቀየረ። በቃ እሷ ጸልያልኝ ሄዳለች። ልጄ ከዚህ የወሰድኳት በ8 ዓመት ሊሆናት ትንሽ ወራቶች ሲቀሩ ነው። እና የመኪና አደጋ ስታደርግ ነው 8 ዓመት ሊሆናት 4 ቀን ሲቀራት ነው፣ ወዲያው ነው። እና በቃ እኔ ተናወጥኩኝ። መኖር በፍጹም አልፈለኩም። ልጄ ከዚህ በታች ፓራላይዝ ሆናለች። እና ሰይጣን ደግሞ የሚለኝ ግዳያትና አንቺ ሙቺ ነው የሚለኝ። ከመስኮት እሷን ወርውሪና አንቺ ሙቺ ነው የሚለኝ። እንደዚህ ነው የሚለኝ። እንደውም አንድ ጊዜ ወደ መስኮት ተጠግቼ በቃ እሷን ወርውሬ እኔ ራሴ ልወረወር እንትን ብያለሁ። በኋላ እንደገና ደግሞ መልሼ አንገቷን አቅፌ ተመልሼ ነገር ምንም ሳይሆን ቀረ። በጣም እየተሰቃየሁ በቃ እሷም አንገቴን አቅፋ ማሚ ሌሎች ይሮጣሉ እንደ ድሮ አልሆንም፣ ከልጁ ከጓደኞቼ ጋር እንደ ልቤ አልጫወትም ያለች እሷ ታለቅሳለች፣ እኔ አለቅሳለሁ። በቃ በቤታችን የሀዘን ቤት ሆነ። በቃ በጣም ኃይለኛ ሀዘን ሆነ። በኋላ አንድ ቀን እኔ በቃ ምንም አልቻልኩም። እኔ መሞት አለብኝ አልኩኝ። በቃ መሞት አለብኝ ብዬ አሰብኩ። በኋላ ምን ትዝ ይለኛል፣ እኔ በሞት እነዚህ ልጆች እንግዲህ እኔ በፊት አላገባሁም፣ 2 ልጆች አሉኝ፣ ግን አላገባሁም። በኋላ እኔ በሞት እነዚህ ልጆች በቃ በውስጥ የሚሰማኝ የነበረው በኋላ መንግስት ይዛቸዋል፣ በመንግስት እጅ ነው የሚያድጉት፣ ማንም የለንም፣ ምን ይሆናሉ ብዬ በቃ በጣም ውስጥ የተጨንቆ አልጋው ግርጌ ሆኜ እግሯ አይሰማትም። ሰው ፓራላይዝድ በሙሉ ፓራላይዝድ ሆናለች። እግሯን እንጂ በቃ ብዬ አለቀስኩኝ፣ ጮኩኝ። በኋላ እሷ ትነጣና ማሜ ምን ሆነሽ ነው የምታለቅሽው አለች። ኩኩ አንቺ እንደዚህ መሆንሽ እኔ አልተቀበልኩትም አልኳት። እና ራስጌ አንድ ጓደኛ የሰጠችኝ ኢየሱስ ክርስቶስ የሾህ አክሊል የደፋበት ስዕል ሰጣኝ ነበር አንድ ጓደኛዬና ኢየሱስ እኮ ይሄን የሆነው እኮ ይሄን የደረሰበት ክፉ ሆኖ አይደለም ማለች። ከዚህ ሕፃን ልጅ እንደዚህ አይነት ቋንቋ ስለ ኢየሱስ አልነገርኳትም። እና በቃ ውስጥ የነካኝና ያቺ ሴት የመሰከረችልኝ ለእኔ የመሰከረችልኝ ሴት ትዝ አለኝ። በቃ ትዝ አለኝና እሷ ጋር ደወልኩኝ። እቺ ሴት ነው መጀመሪያ ባለቤቴ ማነው ጓደኛዬ ነበር፣ አሁን ባለቤቴ ነው። እሱ ጋር ደወልኩና ፍራንኮ አልኩት፣ እኔ ወደ ኢትዮጵያ መሄድ አለብኝ ኩኩን ይዤ አልኩት። ለምን አለ። እንዴት እንደዚህ አሰብሽ ለምን ሲለኝ፣ ታስታውሳለህ ያቺ ቤታችን የመጣችው ስለ ኢየሱስ እኮ ብዙ አውርታናለች እና ኢየሱስ ልጄን ያድንልኛል፣ እሷን ይዤ መሄድ አለብኝ፣ እዛ መሄድ አለብኝ አልኩት። እሺ አለ። እኔም ዶክሜንትን አስተካከልኩ፣ ኢትዮጵያ መጣሁ። ልጄን ይዤ ኢትዮጵያ መጣሁ። ኤርፖርት ሆኜ እሷን ደወልኩላት። እቺ እህት ወዲያው መጣች። እኔ እህቴና አንድ አክስቴ እንላታለን፣ ዘመዳችን ናት። እሷ እንድትጸልይ ለእሷ ስለ ኢየሱስ እንድትለኝ ፈልጊያለሁ። እቺ እህቴ ደግሞ ምን ይሄ አዲስ የመጣ ሃይማኖት ነው፣ ዝም ብለሽ ነው በቃ ብላ እኔ ሌላ ቦታ ነው መወስድሻለች። በኋላ እሷን እንደገና ደወልኩና ቆይ እንግዳው አልኳት። እቺ እህት በኋላ ጠንቋይ ቤት ይዘውኝ ሄዱ። ጠንቋይ ቤት ይዘውኝ ሲሄዱ ብዙ ህዝብ ነው ያለው፣ ብዙ ሰው ነው ያለው። ሁሉ እንዲህ እንትናቸው ተደፍተው እህቴም ስትገባ ሌሎቹም ለዚህ ሰው ነው የሚሰግዱት፣ ለዚህ ሰውዬው ነው የሚሰግዱት አልኩኝ። እንደዚህ ነው ያልኩት። ለዚህ ሰውዬ ነው ኖ እኔማ አልሰግድም አልኩና ጥያቸው እዛው እንዳሉ ጥያቸው ወጣሁ። እኔ ለብቻዬ እነሱን ትቼ ወደ ቤት ሄድኩኝ። መኪናውን ያዝኩት እኔ ስለነበርኩ ወደ ቤት ሄድኩኝ። እንደዛ እያልኩ በኋላ አንድ ቀን ሌሊት ስጠጣ ነው ያደርኩት። ስጠጣ አድሬ ወደ ሶደሬ እንሂድ ተባባል። ልጄን ይዤ ሶደሬ ወስደሽ እዛ ሙቅ ውሃ አለ አይደለም፣ እዛ እንትን ብቲ ለልጅቷ ትድናለች አሉኝ።
እና 5 ሆነን 3 ልጆች ህፃናቶች ልጆች ናቸው በሷ እድሜ ያሉ ልጆች እና አንድ የልጄ አክስት ሆነን ሄድን። በኋላ ስንሄድ ሶደሬ ልም ያለ ቦታ ስትሄድ ሜዳ ነው እና ምንም ነገር የለም። መኪና ውስጥ ሆነን እኔ እየነዳሁ ነበርና ሆነን ድምፅ ሰማለሁ። ድምፁ ምንድነው የሚለው? እግዚአብሔር ታላቅ ነው የሚል ድምፅ ነው የምሰማው። ግን መኪናው ውስጥ በቃ እንትን ይላል ማነው የሚያስተጋባ ድምፅ ነው። ሰማችሁ ስላቸው እነሱን ማንም ሰው ድምፁን አልሰማም። እነሱ ያሰቡት እኔ በቃ ኖርማል በልጄ ምክንያት ምናልባት እነሱ እኔ በውስጥ ያሰቡ እነሱ ያበትኩ መስሏቸዋል። እኔ ግን ድምፅም ሰምቻለሁ አልኩና በእኔ አንቺን ልጅ ብዬ እሷን እንድትነዳ አደረኩና መስኮቱን እንደገና ዝቅ አድርጌ በመስኮቱ ጆሮ ስዞር ዙሪያው ምናልባት እረኞች ይኖራሉ ብዬ ሳይ ምንም ነገር እረኛ ነገር ምንም ነገር የለም ሜዳ ውስጥ። በኋላ ጆሮዬን እንዲህ አድርጌ አሁን ብዙ ከተጓዝን በኋላ እንደገና ያንን ድምፅ ሰማሁት። እግዚአብሔር ታላቅ ነው የሚል ድምፅ ሰማለሁ። አሁንም ሰማችሁ ስል እኛ ምንም አልሰማንም። በኋላ እዛ ሶደሬ ተረስን፣ ተጣጠብን ምናል እና ማታ ሲሆን እንውጣ አሉኝ። አይ እኔ አልወጣም አልኳቸው። ምክንያቱም ያ ድምፅ ስሰማ ውስጤ ሰላም አግኝተዋል፣ ደስ ብሎኛል። እና እናንተው ሂዱ የፈለጋችሁትን አድርጉ፣ እኔ ግን አልወጣም ከዚህ አልወጣም አልኳቸው። እነሱ ሄዱ። በላይ ላይ ቁልፋችሁ ይዛችሁ ሂዱ አልኳቸው። እኔ ውሃ ማነው እንቅልፍ አልተኛም ነበር፣ ኪኒን ነበር መወስዶ ለመተኛት። ግን የዛን ቀን ሶፋው ላይ አልጋም ላይ አልወጣሁም። ሶፋ ላይ ብቻ እንዲህ ተኝቼ በቃ እንደ እንቅልፍ ልም ያለ እንቅልፍ ይዞኝ ሄደ። ተኛሁ ምንም ነገር ሳልወስድና ተኛው። በማግስቱ ተነሳን፣ ተጣጠብን። ከዛ በኋላ 3 ቀን ቆየን። ከ3 ቀን በኋላ አዲስ አበባ ነው በይ ጠራኋትና እቺን ያንቺን ኢየሱስ አሁን መቀበል እፈልጋለሁ አልኳት። ኢየሱስ ድንቅ ነው፣ ልዩ ነው እሱ። በኋላ አልኳት። እሷና 2 ወንድሞች ይዛ መጣች። ለእኔ ሊጸልዩልኝ ስሉ መጀመሪያ ለልጄ ጸልዩላት አሉ። ነው መጀመሪያ ላንቺ ነው የምንጸልየው አሉ። ለእኔ ጸለዩልኝ፣ ጌታን ተቀበልኩ። ከዛ ለልጄ ጸለዩላት። ከዛን ጊዜ ጀምሮ እግዚአብሔር እንባችንን አበሰ። እኔ ሳለቅስ የደስታ ለቅሶ ነው አሁን ማለቅሰው። ምክንያቱም እሱ ገባ። ያ ጭንቀት፣ ያ ሐዘን፣ ያ ብስጭት በቃ ከኔ ተወገደ። ኮምፕሊት በቃ ከኔ ጨርሶ ተወገደ። ትልቅ ሰላም አገኘሁ። ልጄ እንደዛ ሆነን እንትን የምንለው አሁን የሌላ የተለየ ሰዎች ሆነ። እኔም ልጄ ጌታ ሰላም ሰጠን። ከዛ ከአዲስ አበባ ወደ ጣሊያን ሄድኩኝ። 3 ወር ቆይቼ ነው የዛን ጊዜ እዚህ ከእህቶችም ጋር ፕሮግራም ነበረ። በቃ እየጸለይን 3 ወር። ከ3 ወር በኋላ አገር በጣሊያን ተመለስኩኝ። ግን ከዚህ ጌታን ተቀብዬ ሄድኩኝ። ጌታን ተቀብዬ እንደሄድኩ የመጀመሪያው ወር እዛ ገባሁ። ይሄንኑ ስራ የመጀመሪያው ወር እዛ ገብቼ ዳንስ ቤቱ ውስጥ ገብቼ እንደ ድሮ ቆሻሻ ያንን በፊት የምሰራው ነበረው አልሰራም። መጠጥም አልጠጣም። ስሰራ ሰዎች እዛ ሲመጡ ሰዎች ሳነጋግራቸው ስለ ክርስቶስ ነበር እዛ ውስጥ የምመሰክረው። አንድ ጊዜ አንድ ሰውየው አዝኖ ቁጭ ብሏል። እኔ አሁን እንደ በፊት እንደምጠጣው አልጠጣም። አዝኖ ቁጭ ብሏልና ምን ሆነህ ነው ያዘንከው አልኩት። ስለው ጊዜ በቃ አሁን ዛሬ የመጨረሻዬ ነው አለኝ። አቤቴ ሄጄ ታንቄ እሞታለሁ አለ። እንደዚህ ነው ያለኝ። ሲለኝ እንዲህ አልኩት። ለምንድን ነው የምትሞተው አልኩት። ደግሞ አዲስ አማኝ ስትሆን እኮ እሳት ነህ፣ በቃ ልዩ ነህ። ለምን ትሞታለህ አልኩት። በቃ ህይወቴ ተበላሽቷል፣ ታንቄ እሞታለሁ፣ ከሚስቴም ጋር ተጣልቻለሁ አለኝ። ኖ አልኩት፣ ይህን እንዳታደርገው። ሚስትህን በድልሃት እንደሆነ ሄደህ ይቅር በላት፣ በድልሃት እንደሆነ ሄደህ ይቅር በላት እና
ይሄን ነገር አታድርግ አልኩት። ገንዘብህንም አሁን እዚህ አታጥፋ አልኩት። እኔ የምሰራው እዛ ውስጥ ነው። እነሱ ባለቤቶቹ ይሄን ነገር ይሰሙኛል እንደዚህ ስል እና እነሱ ደስ አላላቸውም ይሄ ነገር። በኋላ ይሄ ልጅ ወዲያውኑ ተነስቶ ይወጣል፣ ይሄዳል። በሶስተኛው ቀን ይመጣል። መጥቶ አንቺ እኮ የነገርሽኝን እኮ አደረግኩ፣ ከቤተሰቤ ከመሞትም ዳንኩ፣ ከቤተሰቦች ጋር እኮ ታረኩ አለኝ። ይሄ እንግዲህ እግዚአብሔር ነው ይሄን የሚያደርገው። እና እዛ ውስጥ የተቀመጥኩት በዛን ጊዜ ውስጥ እንደ ድሮ አይደለሁም። እና ደግሞ ሰዎቹ እንዲህ ይሉኛል፣ አንቺ እዚህ ውስጥ ምን ታደርጊያለሽ ይሉኛል። እና ከነሱ ጋር ስነጋገር የምነጋገረው ስለ ክርስቶስ ነው፣ ስለ ኢየሱስ ለኔ ያደረገውን ነገር ነው የምነግራቸው። እግዚአብሔር እኮ ይሄን አድርጎልኛል፣ እኔንም ነፃ አውጥቶኛል። እንደዚህ እኔ አሁን ድሮ አለቅስ ነበር፣ ድዋዝን ነበር፣ ድሮ እንደዚህ ነበርኩ። አሁን ግን ኢየሱስ በእኔ ውስጥ ገብቶ ይሄን አድርጓል እላቸዋለሁ። እዚህ ውስጥ አንቺ ምን ትሰሪያለሽ ይሉኛል። በቃ እመሰክርላቸዋለሁ እዛ ውስጥ። እና አንድ ጊዜ ባለቤቶቹ በቃ እንትን አሉ፣ ተናደዱ በእኔ ምክንያት። በጣም ነው የተናደዱት እና አደጋ ሁሉ ሊያደርሱብኝ ነበረ። ግን እግዚአብሔር ጠበቀኝ፣ ተንከባከበኝ። እንደዚህ ያልኩ ለትንሽ ጊዜ እዛ ውስጥ ተሰራው። ከዛ በኋላ አልሄድኩም ቀረ። ግን እዛ ውስጥ የሰራሁበት ጊዜ እኔ የማስበው ለዛ ሰው እንኳን እኔ አልኩኝ እዛ ውስጥ የሄድኩት በቃ ለዛ ሰው ነበር፣ ይህን ሰው ከሞት ለመዳን ነበር። እና ስለ ክርስቶስ መሰከርኩለት። በቃ የኔን ህይወት እንዴት እንደነበርኩና እግዚአብሔር ምን እንዳደረገልኝ፣ መንፈስ ቅዱስ ለኔ ምን እንዳደረገልኝ ይሄንን ነበረ። በቃ እዛ ቁጭ ብዬ የምናገረው ይሄ ነው የነበረውና ከዛ በኋላ ግን አልሄድኩም። ከዛ በኋላ ቀረ። ይሄ ጓደኛ የነበረው ብዙ ጊዜ አብረን የሆነን ፍራንኮ አልኩት፣ እኔ አሁን የድሮ ብዙነሽ አይደለሁም አልኩት። እኔ አሁን አዲስ ፍጥረት ነኝ። በዚህ ካልተጋባን አብረን መኖር አንችልም። አንተ ወንድሜ ነህ፣ እኔ እህትህ ነኝ አልኩት። ከዛሳይ ምንድነው የምትይው አለኝ። አዎ አንተ ወንድሜ ነህ፣ እኔ እህትህ ነኝ። አሁን ወይ መጋባት ነው ያለብን። እኔ እወደዋለሁ፣ እውነትም እወደዋለሁ። እኔ እወድሃለሁ፣ የአንተ ልብ የምታውቀው አንተ ነህ። ግን አሁን እኔ ብወድህም ከእንግዲህ ወዲያ ካልተጋባን አብረን መኖር አንችልም። ስለዚህ አንተ ደግሞ ልብህን ጠይቀው አልኩት። በኋላ እሱ የተናገረኝ ቃል ብዙ እኔ ካንቺ መለየት አልፈልግም አለ እና እሱ በዛኛው አልጋ እኔ በዚህኛው አልጋ ሆነን ተንበርክከን አብረን ጸልየን ወዲያውኑም ጋብቻችንን አፋጠን ነው ተጋባን። አብረን ሆነን ጌታን ካገኘሁበት ጊዜ ጀምሮ ጌታ ተለይቶኝ አያውቅም። በህይወቴ ትልቅ ድንቅ ነገር ነው ያደረገው። ልጆቼ ያገኙ፣ ልጆቼ አሁን በጌታ ናቸው። እግዚአብሔር ድንቅ ነገር ነው ያደረገልኝ፣ ድንቅ ነገር ነው ያደረገልኝ። በፍጹም አይረሳም። ከማንም በላይ ነው እግዚአብሔር እና ኢየሱስ ክርስቶስ በድንቅ አይነት ሁኔታ እንትናል ረዳኝ። በኋላ እኛ ተጋባን። እርግጥ ቀላል አልነበረም። እኔም ስራ ትቻለሁ። በፊት እንዳልኩ ዳንሰሪ ነበርኩኝ። ስራዬን ተውኩኝ። ኑሮ ከባድ ነው እና ለጊዜው ትንሽ ችግሮች ነበሩ። እሱ ብቻ ነው የሚሰራው የነበረው እሱ እና ኑሮ በጣም ከባድ ነው። እንግዲህ እኔ ሁለት ልጆች፣ የእህቴ ልጅ ነበረች፣ 3 ነን። ከኔ ጋር 4 ነን። እሱ ብቻ ነው የሚንቀሳቀሰው የነበረው። በኋላ እግዚአብሔር ቤት እንዲሰጠን ጸለይን። ደግሞ ልጄ በወንቸር ላይ ናት። ቤት የሚያስፈልገን ነበር። ካለንበት ከተማ ወደ ሌላ ከተማ መሄድ ነበረብን። እግዚአብሔር አዘጋጀ እና እኔ ፍራፍሬ በጣም እወዳለሁኝ። ፍራፍሬ የሆነ ነገር በጣም ስለምወድ የፍራፍሬ ሱቅ እንክፈት ተባባል። እዛ አካባቢ ስንፈልግ አጣን። በመጨረሻ ላይ አንድ ትንሽ ፍራፍሬ ቤት አገኘን። ግን የሚሰራ መስሎን ነበር ስንገዛው፣ የሚሰራ አይደለም። አሁንም ችግር ውስጥ ሆነን ሱቁ ስለማይሰራ። ግን እግዚአብሔር ትልቅ ደስታ ደግሞ ያም ሆኖ የመንፈስ ቅዱስ ደስታ በቃ ውስጣችን ልዩ ነበር። በቃ ብዙ የተሟላልን በቃ ነበር የሚመስለን ምንም አይነት። በኋላ ፍራፍሬ ቤቱ አይሰራም።
እሱ ምን አለኝ ብዙ እኔ ሌላ ቦታ ሄጄ ልስራ እናንተ እዚህ ሁኑ አለ። ፍራንኮ አልኩት እኔ አንተና እኔ ተለያይተን አንሰራም አልኩት። አንድ ላይ ሆነን ነው የምንሰራው ስራ የምንሰራው አልኩት። ስለው እንዴት አድርገናል ጌታ ይረዳናል አልኩት። በኋላ አንድ ቦታ ላይ የሚሸጥ እንትን ነበረ የሚሸጥ የፍራፍሬ ቤት ሌላ ነበር። ከዛ ከገዛ ነው ፍራፍሬ ቤት። በኋላ እዛ ደግሞ ስንሄድ ዋጋው በጣም ብዙ ነው። እኛ ገንዘብ የለንም። አሁን ህይወቴን ታሪክ ነው ከዛ በኋላ እና ዋጋው ብዙ ነው። ሰውየው እና ጸልይ ነበር ጌታ ፊት ጸልይ ነበር በጣም ፍራንኮ ከኔ እንዳይለይ ልጆችም አብረን ይሄንን ስራ እንድሰራ በጣም ጸልይ ነበር። በኋላ እዛ ሄደን ስናየው ገንዘቡ ብዙ ነው። እኛ ምንም ገንዘብ የለንም። የቤት ኪራይ እንኳን የሚከፍልልን የፍራንኮ አባት ነበር። እና ምን ይሻላል በኋላ ስንጠይቀው ሰውየው ብዙ ገንዘብ ነው የጠየቀው። ግን እኔ ውስጤ ያ ቦታ ይሰማኝ ነበር። በኋላ እንደገና ጌታ ፊት ቆየሁ። ጌታ ያንን ስፍራ ሰጠን። ሰውየው በቃ እየሰራችሁ ትከፍላላችሁ ሰዱ አለ። ሱቁ ያ እኛም ደግሞ ለሌሎች የኛን ሱቅ ደግሞ እነሱ ሰርተው እንዲሰጡን በቃ እንደዚህ ተደራረግን። እቃው በሙሉ የወጣው በዱቤ ነበር። አመት ባልሞላው ጊዜ ውስጥ ተከፍሎ አለቀ። እግዚአብሔር ድንቅ ነው ያደረገው። ሰው ጉድ እስከሚል ነበረ እዛ ፍራፍሬ ቤት ሰው የሚመጣው የነበረው። እና በቃ እሱን ገዛን። ጌታ ባረከን በዛ ስፍራ በድንቅ አይነት ሁኔታ ነው የባረከን። እሱም ሳንለያይ ከልጆቼም ጋር ሳንለያይ አንድ ላይ ሆነን በቃ ባረከን። እዳችንን ከፍለን ጨርሰን ካሚዮን የወጣው በዱቤ ነው። ብላንቻ የተገዛው ሚዛን የተገዛው በዱቤ ነው። የተደረገው ነገር ሁሉ የቤቱ ዕዳ በዱቤ ነው። በሙሉ ዱቤ ነው። ምንም ገንዘብ የለም። እግዚአብሔር ከባዶ ቦታ ተነስቶ በቃ ባረከን። ስራችንን እንትን እያለ እንትን ሲሄድ እኛ የነበርንበት አፓርታሜንት በጣም 3 ክፍል ነው። ግን ለልጄ የሚመች አልነበረም። በወንቸር ላይ ስለነበረች የሚመች አልነበረም። እና ስለ ቤት ስንጸልይ ነበር በቃ እና ምን ይሻላል ብለን ስንጸልይ ምናልባት እሱ ምን ይሻላል እያልን ስንጸልይ ጌታ ፊት ወደቅኩኝ። እና ጌታ በዚህ ቦታ ቤትሽን ትሰሪያለሽ የሚል ድምፅ አሰማኝ። ያየሁት ቦታ ትንሽ ናት፣ ግን ያ ቦታ ትልቅ ሆኖ ያሳየኛል። ቤት ትሰሪያለሽ ይለኛል። በኋላ ቤት ደግሞ እኛ ትሰሪያለሽ ነው የተባልኩት አይደለም። አሁን ያንን ቤት ለመስራቱን ይሄንን ረስቼ ቤት የተሰራ ቤት እፈልግ ነበር እኔ። እና አንድ ቀን አንድ ቦታ ላይ ሄደን ልጆችን ሰብስቤ ቤቱን እናይ ስንሄድ ቤት ትሰሪያለሽ አይደል እንደ ያልኩሽ የሚል ድምፅ ይሰማኛል። በኋላ ፍራንኮ አልኩት በቃ እንሂድ አልኩት። ምንድን ነው አለኝ። ታስታውሳለህ እኛ እኮ የተባልነው ቤት ትሰራላችሁ ነው እንጂ የተባልነው የተሰራ ቤት ትገዛላችሁ አልተባልንም። ስለዚህ እኛ ቤት ነው እኛንን የምንሰራው አልኩት። እና ቤት ውስጥ ፍለጋ ውስጥ ሁሉ ሄደን የመሬት ፍለጋ እሱን ትተን ልጆቻችንን ሰብስበን ወጣን። ቤት ደረስን። ቤት ፍለጋ ተጸልየን መሬት ፍለጋ ዞርን። ስንዞር የመጀመሪያ ቦታ ያየሁት ቦታ ያ ቦታ ነበር ሙሉ ውስጥ የሚሰማኝ የነበረው። እና እሱ ደግሞ ልጃችን በወንቸር ላይ ስለሆነች ዳገት ስላለው ለሷ አይመቻትም እያለ ያስብ ነበር ለሷ ለልጃችን። በኋላ ፈልገን አጣን፣ አላገኘንም። ያ ቦታ ላይ ያ አካባቢ በሙሉ ተሽጦ ይሸጣል የተባለው ቦታ ተሽጦ አንድ መሬት ብቻ ቀርታለች፣ ለኛ የምትሆን መሬት። በኋላ የልብስ ማጠቢያችን ተሰበረ። አሁን እኔ የህይወቴን ታሪክ እግዚአብሔር ያደረገው ነው የምነግራችሁ። ልብስ ማጠቢያችን ሲበላሽ ልብስ ለማጠቢያ ልንገዛ ስንሄድ ቀንስልን ልብስ ማጠቢያውን ስለው ሰውየው
እናንተ ለዚህ ለትንሽ ነገር ቀንሱልኝ ትላላችሁ አለ። አንድ የተረገመ መሬት አለ አለ። እኛ ስለ መሬት አላወራንም፣ ስለ የተናገርነው ስለ የተረገመ መሬት አለ። ሰዎች አጀንሲዎች መሸጥ አቅቷቸው ቁጭ ብለዋል። አሁን ለእኔ ሽጥ ተብሎ ተሰጥቶኛል፣ ግን አልሸጥ ብሎ ቁጭ ብሏል። እኔና ፍራንኮ ተያየን እንደዚህ አይን ለአይን ባለቤቴ እና እኛ እንትኑን ገዛን። ማነው ስሙ የልብስ ማጠቢያው ገዛዝተን ምን ብለን እንትን ካልን በኋላ የት ጋ ነው መሬቱን እስቲ ያሳየን አልነው። ቢሮ ወሰደና መሬቱ ሲያሳየን ያ እኛ የጠየቅነው መሬት ነው እና ለሱ ምንም ነገር አላልነው። መሬቱን አየን፣ እቤት ሄድን። ልጆቻችንን ሰብስበን እጅ ለእጅ ተያይዘን ለእግዚአብሔር ነገርነው፣ ጸለይን። አባቱ ይህ ስፍራ ለእኛ ከሆነ በቃ አንተ አዘጋጅልን ብለን ጸለይንና ጸለይን ከጨረስን በኋላ ለሰውየው ደወልንለት እና ወሰደን ይሄ መሬት አልነው። ስንለው እሺ ብሎ ይዞን ሄደ። ያ መሬት እኛ መጀመሪያ ጊዜ ያየነው መሬት፣ ያ መሬት እኛ ካልነው ገንዘብ ብዙ ቀንሶ እኛ ልንገዛው ተዋዋል። የገዛ ነው። በጣም የሚገርም ነው። ገዛ ነው። ገዝተን ለመሬቱ ገዛን። አሁን የሚሰራበት ገንዘብ እንግዲህ እየጠበቅን ነው። እንደዛ እያል ገንዘብ ባንክ አስቀመጥን። ባንክ ስናስቀምጥ እንግዲህ መሬት መግዣ የቤቱ መስሪያ ነው። ባንክ ስናስቀምጥ አንድ ፓስተር ነው፣ እኛ ካለንበት ሚላኖ የሚባል ሀገር አለ። ከዛ ይመጣና ምሳ ሰዓት ነው፣ ብዙ እናንተ ጋር ነው ምሳ የምበላው ይለናል። ማለት እሺ ና አልኩት። መጣ። ምሳ እየበላን እኔ ቤት ሆኜ ስጸልይ ገንዘብ ያስፈልገኛል። ይሄ ገንዘብ ስጸልይ 100,000 ብር ነው። ስንጸልይ እናንተ ጋር ነው ፍራንኮና ብዙነሽ ጋር ሂድ አለኝ እግዚአብሔር አለኝ። ያን ገንዘብ ያስቀመጥነው እኛ ነን። ማንም ሰው ልጆቻችን እንኳን አያውቁም ያለው ገንዘብ ባንክ። በኋላ አይኑን አየሁትና እውነት የተናገረ እግዚአብሔር ነው አልኩት። እሱ አዎ አለ። እኔና ፍራንኮ ተያይተን እሱ አውጥቶ ቼክ አውጥቶ ሰጠ። ያኛ ለቤቱን እንሰራበት ያልን ገንዘብ ቼክ አውጥቶ ሰጠው ስለሱ። እኛ ገንትኑ ማነው ቤቱ ዘገየ። በኋላ ደግሞ እግዚአብሔር በስራችን ባረከን። በዛች ትንሽ ሱቅ ውስጥ እግዚአብሔር በድንቅ አይነት ነው የተባረከን። እየሰራን አስቀመጥን ገንዘብ። ቤቱ ተጀመረ። ባንክ ደግሞ ገንዘብ አበደረን። 3 ባንክ ነው ያለን። በ3 ባንክ ነው የተበደርነው። ተበድረን ሰራን፣ መስራት ጀመር። በኋላ አንድ የፍራንኮ አጎት 100,000 90,000 እሱ 100,000 ነበር ያለው። 10,000 ለህንድ ድሃ 90,000 ለኛ ብሎ ሲሞት ለኛ ፈርሞ ሰጠ። እኛ የሰጠነው 100 ነው። 90,000 እንግዲህ ከ100 90,000 ለኛ የሱ አባት ፈርሞ የሱ አጎት ፈርሞ ሰጠን። በቃ ቤቱ ሄደ። ዕዳ የለብንም፣ የሱቁ ዕዳ የለብንም። ተከፍሎ አልቋል። ቤቱ በባንክ እየተከፈለ ቆየ። እግዚአብሔር ተለይቶን አያውቅም። እግዚአብሔር ታማኝ ነው። እሱ ድንቅ ነገር ነው ያደረገልን። እኔም እሱን በማመን ነው የምንራመደው። እሱ ድንቅ ነገር አድርገዋል። የችግርም ጊዜ አለ፣ ዲፊኮልቲ የሆነ ጊዜ አለ። በዛ ሰዓት እሱ አይተወንም።
እግዚአብሔር ድንቅ ነገር ያደረገው ቤታችንም ሰርተን ጨረስን። ብዙ ነገር ነው እግዚአብሔር ለኔ ያደረገው፣ ተወርቶ አያልቅም። በጣም ድንቅ ነገር ነው ያደረገው እና እንደዛም እየኖርን እያለን አሁን እኔ የወጣሁት በልጅነቴ ነው ከአገሬ። ግን እዛ ብዙ ችግር አለ አገራችን ውስጥ። እናቶች አሉ ለጤናቸው፣ ልጆች አሉ ችግር ውስጥ ያሉ፣ ውሃ የለም፣ ትምህርት ቤት። እኔ አሁን እዛ አልተማርኩም። ለምን? ትምህርት ቤት ስላልነበር እዛ አካባቢ። የአጎቶቼ ልጆች እየሄዱ ተምረዋል፣ እኔ አልተማርኩም። ስለዚህ እኛ ቤት ውስጥ ስንሆን እኔ ልብስ መተኮስ በጣም እጠላለሁ። ልብስ አልወድም መተኮስ፣ ግን ቤተሰብ ኃላፊነት ስላለብኝ መተኮስ አለብኝ ልብስና ልብስ እየተኮስኩ እንትን እሰማለሁኝ። ማነው ቪዲዮ እነዚህ ሰባት እንትን ሁለተኛ ነገሥት ነው አንደኛ ነገሥት 4 ለምጻሞች ጦርነት ወዳለበት ሄደው በሉ ጠጡ፣ እንደ ልባቸው ሆነው ጥሩ አናደርግም ለኛ ብቻ ብንይዘው አሉ። ይሄ ቃል በጣም ልቤን ነካው። በጣም አልኩኝ፣ ብዙ ነሽ ከዛ ቦታ አንቺ እግዚአብሔር አንስቶሽ ምን ነበርሽ? ብዙ ነሽ ያልተማር ምን እንዴት እዛ ውሃ የለም። እናታችን ሌሊት ተነስታ ነበር ለኛ የምንጠጥ ንጹህ ውሃ ለማጠጣት ሌሊት ተነስታ ትሄዳለች። ከጅብ ጋር መታገል ነው። የሚጠጣ ውሃ ይዛ ትመጣለች። እሱ ሁልጊዜ ፊቴ ላይ ይመጣል እና እናታችን በውሃ ትግል ውሃ ስለሌለ ሌሊት እየተነሳች ከጅብ ጋር እየታገለች መጥታ ውሃ ቀጥታ ታመጣ ነበር። አሁን እዛ ያሉ ሰዎች ውሃ የላቸውም፣ ውሃ የለም። እኔ ትምህርት ቤት ያልሄድኩት ትምህርት ቤት የለም። እና ጌታ ሆይ በቃ አለቀስኩ። እንትኑን ካውያውን አጥፍቼ ማልቀስ ጀመርኩ። እና ምንድን ነው አሁን እኛ ገንዘብ የለንም፣ በምናችን ነው ምንስ እናደርጋለን? ምክንያቱም እኛ ራሳችን ዕዳ አለብን፣ የባንክ ዕዳ አለብን። በኋላ ተንበርክኬ ሳለቅስ ድምፅ ይሰማኛል የሚለው ባለሽ ጀምሪ የሚል ነበር። አንቺ ባለሽ ጀምሪ። በኋላ ቶሎ ብዬ እኔ ላይ ነበር እየተኮስኩ የነበርኩትና ታች ወስኩና ቦርሳዬን መሬት ላይ ዘረግፍኩት። እንትን ውጪ በረንዳ ላይ ወጥቼ መሬት ላይ ዘርግፌ ሳይ 50 ሳንቲም የጣሊያን 50 ሳንቲም አገኘው። እንዲያረኩትና ይሄው እግዚአብሔር ሆይ ያለችኝ አንተ ታያለህ፣ ይሄ ነው እኔ በዚህ ጀምራለሁ። እና ካፖርት ኪሴ ውስጥ ለማንም አልተነገው ቁምሳጥኔ ወስጄ ካፖርት ኪሴ ውስጥ አደረኩት። ካፖርት ኪሴ ውስጥ በኋላ በቃ መጸለይ ሁልጊዜ ጌታ ፊት አቀርበዋለሁ ይሄንንና እየሄደ እያለ ይሄ ገንዘብ ቦርሳዬ ውስጥ ማነው ቁምሳጥኔ ውስጥ ብዙ ነው የሆነው። ምክንያቱም እየቆጠብኩ ያስቀመጥኩት ነው። አስቤዛ ሳደርግ በቃ ያ ጌታ የተናገረኝ ባለሽ ጀምሪ ነው ያለኝ። ስለዚህ እኔ ያለኝን ነገር መካፈል አለብኝ። ስለዚህ የትን ያልኩ ካፖርቴ ውስጥ ብዙ ነው ያለው። በኋላ አንድ ቀን ደግሞ እንዲሁ ስጸልይ ለባልሽ ንገሩ የሚል ነገር ይሰማኛል። በኋላ ባሌም ልጆቼም ተሰብስበን ሁላችንም ይኸውላችሁ አሁን ጊዜው ምን ያክል ጊዜ እንደሆነ አላስታውስም። እንደዚህ አሁን ለእናንተ እንደነገርኳችሁ እንደዚህ ገንዘብ ቦርሳዬ ውስጥ ካፖርት ኪሴ ውስጥ አልኩና ለባሌ ያሳየሁት እዚህ ተቀምጧል። እና በመጀመሪያ ግን በቃ ለአገሬ ለዛች መንደር በመጀመሪያ ትምህርት ቤትና ውሃ ነው የሚያስፈልጋቸው ብዬ እዚህ መጣሁኝ። እቺ ስለ ጌታ የመሰከረችልኝ እሷን ጠራኋትና ሙልዬ ይብልሽ እንደዚህ አሁን ለእናንተ እንደነገርኳችሁ እንደዚህ ሆነዋል አልኳት። እና ይሄ ገንዘብ አንቺ ጋር ይቀመጥ አልኳት። ኖ እሱ እኔ ጋር አይቀመጥም አለች። ይሄ እግዚአብሔር ገንዘብ ነው እኔ ጋር አይቀመጥም አለች። ታዲያ እኔ ምን ላድርግ? ማን ጋር አባቴ ማወቅ የለበትም። ማንም ሰው እንዲያውቅ አልፈለኩም። ማንም ሰው ቤተሰብ የተባለ አንድም ሰው እንዲያውቅ አልፈለኩም። እና እኔ ቤተሰቦች ማንም ሰው ይሄና እግዚአብሔር የኛ የሁለታችን ጉዳይ ስለሆነ ሰው ማወቅ የለበትም አልኩ። ሌላ ሰው
ቤተሰብ ማወቅ የለበትም አልኩኝ። በኋላ በቃ እንግዲህ እንጸልይ አለች። እንጸልያለን። ለ3 ቀን ጌታ ፊት ወደቀን። በ3ኛው ቀን ለማን ይሰጣል ይሄ ገንዘብ? እንዴት ነው የምንጀምረው? ማንን ነው የምናነጋግረው የሚል ነው። በ3ኛው ቀን አንድ ወንድም ቀጥ ብሎ እኛ ልክ ስንጨርስ ፕሮግራሙ ስንጨርስ ይመጣና እኔ ምን እንደሆነ አላውቅም፣ ወደዚህ እንድመጣ እግዚአብሔር ወደዚህ እንድትመጣ ብሎኛል አለ። እኔና እሷ ተያየንና እንግዲህ ሌላ ከእግዚአብሔር ነው። እኛ ደስ የኛን ታሪክ ነገር ነው። እኔ ገንዘብ አልይዝም አለ። እሱም ፓስተር ነው። እኔ ገንዘብ አልይዝም፣ እንዴት እንደሚደረግ እናስብ ተባለ። በኋላ 3 ክፍል የህፃናቶች ትምህርት ቤት ተሰራ። ውሃ ወጣ፣ የሃንድ ፓምፕ ውሃ ወጣ። እግዚአብሔር ድንቅ ነገር ሰራ። ይሄ የሚያደርግ እሱ ብቻ ነው። ከዚህ ቦታ ከትንሽ ነገር አንስቶ እሱ እዚህ አሁንም ያለንበት በጣም የሚገርም ነው። ከዛ በኋላ እግዚአብሔር መንገድ ሰራላቸው፣ ትምህርት ቤት ሰራላቸው። እንደገና ሌላ ውሃ ለብዙ ሰው የሚሆን ውሃ ከምንጭ እንትን ብሎ ሰራላቸው። ህፃናቶች አዶሲዮኔ ተደረገ። እናቶች እየታከሙ ነው እናቶች። እግዚአብሔር ድንቅ ስራ ነው ሰራ። እኔ እሱን ካወቅኩበት ጊዜ ጀምሮ አንድም የጎደለኝ ነገር የለም። አንድም የጎደለኝ ነገር ሁሉ ነገር በቃ በድንቅ አይነት ሁኔታ ስራውን እሱ ራሱ ነው የሚሰራው። ብዙ ችግሮች ነበሩ፣ ብዙ ትግሎች ነበሩ። ግን በዛ በትግል ውስጥ እሱ ነበረ ሁሉ ነገር እንትን የሚለው እና እግዚአብሔር ድንቅ ነገር ነው ያደረገው። አሁንም ደግሞ ክሊኒክ ተሰራ። ብቻ ድንቅ ነገር ነው እግዚአብሔር የሰራው። እሱ ጌታ ለህይወታችን ብቻ ሳይሆን ለምድርም ለሰማዩ ብቻ ሳይሆን ለምድርም በምድርም በረከት ነው። እሱን ማወቅ በቃ ሌላ ምንም አያስፈልግም። ኢየሱስን ማወቅ መንፈስ ቅዱስ ጌታ እንደተቀበልኩኝ መንፈስ ቅዱስ እንድቀበል በጣም በውስጤ ነድ ነበርና እኔ አዲስ አበባ መሄድ አለብኝ አልኩኝ። እንደገና መንፈስ ቅዱስ ለመቀበል አዲስ አበባ ስመጣ ልጄ ታሞ ነበርና እዛ የምንጸልይበት ቦታ የሚጸልይ የቤት ህብረት ነበረ። ልጄ ታሟል እና ከነሱ ጋር መጸለይ አልችልም ነበርና መኝታ ቤት ገብቼ ስጸልይ በመኝታ ቤት ውስጥ ነው ጌታ በመንፈስ ቅዱስ ይሞላል። መኝታ ቤት ውስጥ ከዛ የመጣሁት በመንፈስ ቅዱስ ለመሞላት እዚህ ብመጣ አልኩኝና በቃ ግን ጌታው እርሱ ድንቅ ነው እና እግዚአብሔር ከብዙ ነገር ነው ያደረገልኝ። እኔ ባወራውም አያልቅም። እሷ እንደዛው ናት ያለችው፣ አልዳነችም። ግን በጣም የሚገርም ነው። እንዲህ ትላለች፣ ኢየሱስ በእኔ ውስጥ ነው ያለው ትላለች። እኔ እግር ባይኖረኝ ኢየሱስ አለኝ ነው የምትለው። በቃ ያያት ሁሉ ነው የሚደነቀው። እንደውም ትምህርት ቤት በምትሄጂ ጊዜ አስተማሪዎች ሳይቀሩ እኔን ይጠይቁኛል። እቺ ልጅ እኛ እግር ኖሮን የእሷ ጓደኞች ከእሷ ጋር አብሮ የሚማር እኛ እግር ኖሮን የእሷ አይነት ደስታ የለንም። እሷ በጣም ደስተኛ ናት። ኢየሱስ ነው ደስተኛ ያደረገኝ። ኢየሱስ በእኔ ውስጥ ይኖራል። ማሚ እግር ባይኖረኝም እኔ ኢየሱስ አለኝ። አሁን እሷ ስለ እግሯ በቃ ጌታ ነው። በቃ እሷ ትሰራለች፣ መኪና አላት፣ መስሪያ ቤት ስራ ትሰራለች። እኛ አሁን ለኛ ፕሮጀክት እንኳን ትረዳናለች። እና እግዚአብሔር ድንቅ ነው ያደረገው። የእሷ ህይወት ደግሞ ልዩ ነው። አሁን ልዩ ነው። ያያት ሁሉ ነው የሚገረመው። ምክንያቱም ምንድነው በሷ ውስጥ ያለ ደስታ ነው የሚሉት። ለምን? ኢየሱስ ስላለ። እሷ የምትላቸው ኢየሱስ በእኔ ውስጥ አለ፣
እኔ ስለ እግሬ ኢየሱስ አለኝ በቃ ትላለች። መንፈስ ቅዱስ በድንቅ አይነት ሁኔታ ነው የሚመራን። አንድ ጊዜ እኔ እሱን መናገር አልፈልግም፣ በጣም ከባድ የሆነ ነገር ነው የደረሰብኝ እና እኔ ያሰብኩት ሌላ ነው፣ ግን በመንፈስ ቅዱስ መሪነት ያንን ከባድ ነገር ወጥቻለሁ። መንፈስ ቅዱስ ስናዝንም ብዙ ጊዜ ስናዝንም እሱ ከኛ ጋር ነው ያለው፣ ያጽናናናል። መንፈስ ቅዱስ አጽናኝ ነው። ብዙ ነገር አድርጎልኛል መንፈስ ቅዱስ። የተሳሳተ መንገድ ስንኖር ብዙ የሚለኝ ጊዜ አለ። ብዙ ይሄ በቃ በውስጤ መንፈስ ቅዱስ እንትን ሲለኝ በቃ ያን ነገር የምተውበትም ጊዜ አለ እና መንፈስ ቅዱስ ብዙ ነው የሚያደርገው። ብዙ ነገር ነው ያደረገው። ከባለቤቴም ጋር ከልጆቼም ጋር ብዙ ነገር ነው ያደረገው። የቱን አስተያየቱን ትተዋለህ? ብዙ ነው። በየዕለቱ ነው የሚያደርግልን። ዕለት ነው ጌታ የሚያደርገው። አሁን ለምሳሌ ልጆቼ ራሳቸው አንድ ነገር ሲሆን ማሚ ጸልዩ፣ እንጸልይ። መንፈስ ቅዱስ መገኘት ቤት ውስጥ አለ። እኔ ሁልጊዜ ከኔ ጋር ነው መንፈስ ቅዱስ። ብዙ ነገር ይረዳናል፣ ብዙ ነገር ያስተምረናል። አንድ ጊዜ እንደዚሁ ቁጭ ብለን ስጸልይ ቁጭ ብዬ ሆስፒታል ያሳየኛል። ሆስፒታል እና ሆስፒታሉ ትልቅ ነው። የቤርጋሞ ሆስፒታል የታወቀ ነው። ትልቅ ሆስፒታል ነው። 3 አልጋ ያለበት መንገዱ የሆስፒታሉ ሁሉ መንገድ መግቢያውና እንትኑ መንፈስ ቅዱስ ነው። እንግዲህ እየጸለይኩ ነው እና እዛ ቦታ ሄጄ ለዛ ሰው ለታመመው ሰውየው መንፈስ ቅዱስ ነው እና ፊቱ ወደ ግድግዳ አዙሮ የተኛ ሰው 2-3 ናቸው። ፊቱን ወደ ግድግዳ አዙሮ የተኛ ሰው ያንን ሰው ያሳየኛል። እየጸለይኩ ነው የማየው ይሄንን እና እኔ ወዲያውኑ ልብሴን ለባብሼ ሄዳለሁ። እዛ ሆስፒታል ሲሄድ አንዱ ቦታ ስገባ ይሄ ያየሁት ቦታ አይደለም እላለሁ። ይሄ አንድ ቦታ ሲሄድ ይሄ ያየሁት ቦታ አይደለም እላለሁ። አሁንም ያን ቦታ በመጨረሻ ላይ አንድ ሰውየው ፊቱን አዙሮ ልክ እኔ እንዳየሁት ፊቱን አዙሮ እንደተኛ አየዋለሁ እና ምን ብዬ ነው የማናግረው? አላውቀውም። ሰውየው አንተዋወቅም። በኋላ እንትን እንዳለ ሰው እንደተሳሳተ ሰው ቢያልኩና እንዲህ ብዬ ሳየው ነይ አለኝ። አዎ ምን ነው አልኩት። ነይ አለኝ። ከዚህ ሰውየው ጋር ቁጭ ብዬ ስለ ክርስቶስ መሰከርኩለት። መጽሐፍ ቅዱስ ይዤ ነበር። እያለቀሰ ሰውየው እያለቀሰ አብረን ጸልየን ወጥተናል። መንፈስ ቅዱስ ይሄ መንፈስ ቅዱስ ምሪት ነው። እያለቀሰ በቃ መጽሐፍ ቅዱስ ሰጥቼ ጸልየን ከሱ ጋር እኔ ወጣሁኝ። ከዚህ ሌላም ጊዜም ደግሞ እንዲሁ መኪና ላይ ከወንድሙ ተጣልቶ አንዱ መኪና ፓርኬጅ ቦታ ያሳየኝና መንፈስ ቅዱስ ነው ይሄን የሚያደርግ መንፈስ ቅዱስ ነው። እንደዚህ ሲሄድ እዛ ከወንድሙ ጋር ተጣልቶ ምን ነው ስለው ከወንድሜ ተጣልቼ መግቢያ ጥቼ ጉዚ ቆሜያለሁ ያለ። ለሱም ጌታን መስክሬለት መጽሐፍ ቅዱስ ሰጥቼው ሂድና ከወንድም ጋር የምትሆነው ነገር አንድ ነገር ካለ እኔ እንደዚህ አይነት ቦታ ነው ያለሁት ና አልኩት። እሱም ሄዶ ከወንድሙ ጋር ታርቆ መጥቶ ለኔ ነገረኝ። ይሄ የመንፈስ ቅዱስ ስራ ነው። ይሄ ከሰው የሚሆን ነገር አይደለም። ብዙ ነገር ነው እኔ በህይወቴ እንደዚህ አይነት ነገሮች የተፈጸሙት። ጌታን እንደተቀበል እንዳልኩ እኛ ባሌ ብቻ ነበር የሚሰራ አልኩ። የሚበላም ነገር የቤት ኪራይ የፍራንኮ አባት ነበር የሚከፍልልን። ጌታን እንደተቀበልኩ ሰሞኑን የስራ ትቻለሁ እና በጣም ከባድ ሁኔታ ላይ ነበር። ግን መንፈስ ቅዱስ በጣም ይረዳል ነበር።
በጣም ያጽናናኝ ነበር። እንደውም እኔ የዛን ጊዜ ያ ሁሉ መከራ ብዙ መከራ ነው የደረሰብን፣ ብዙ ትግል ነበር የነበረውና እሱ ግን በቃ ከኛ ጋር መንፈስ ቅዱስ ከኛ ጋር ስለነበረ ያጽናናኝ ነበር። ስጋም መግዛትም አንችልም ነበር፣ ልብስም ምንም ነገር በጣም ይከብድ ነበር። ግን እሱ መንፈስ ቅዱስ ተለይቶን አያውቅም። ብዙ ጊዜ አጽናንቶናል፣ ብዙ ጊዜ አጽናንቶኛል፣ ብዙ ጊዜ ረድቶኛል እና በመንፈስ ቅዱስ ኃይል ነው የኖርነው። እሱ ባይኖር እንዴት አድርገህ። አንድ ጊዜ በጣም ነው የታመምኩት። በጣም ታምሜ መቆም አልችልም፣ ይሄ ወገቤ እንትን ብለዋል። ለሶስት ወር ነው በልቤ ላይ ተኝቼ ነው። ግን በመንፈስ ቅዱስ ማጽናናት፣ በመንፈስ ቅዱስ ረዳትነት ተነስቻለሁ። መንፈስ ቅዱስ በብዙ አይነት መንገድ እኔ እንጃ በምን ቋንቋ እንደምን በብዙ አይነት መንገድ ረድቶኛል። አለራ እኔ በጣም ታምሜ ነበር። ሐኪሞች ኦፕሬሽን መሆን አለብሽ፣ ኤርኒያል ዲስክ እዚህ ነበረኝ፣ ኦፕሬሽን መሆን አለብሽ አሉኝ። እኔ ደግሞ አልሆንም አልኳቸው። አልሆንም ስላቸው እየባሰብኝ እየታመምኩ ሄድኩኝ። በኋላ አንድ ቀን ዶክተሩ አንቺ ለምንድን ነው ኦፕሬሽን ማትሆኚው? እኔ የምፈልገው የኢየሱስ ክርስቶስን መቀስ ነው አልኩት። እንደዚህ ነው ያልኩት። ምን አለኝ? የኢየሱስ ክርስቶስ መቀስ። እቺ ሴት ኖርማል አይደለችም አለኝ። እኔ የምፈልገው የኢየሱስ ክርስቶስ መቀስ ነው አልኩት። በኋላ አንዳንድ መድኃኒት ሰጡን፣ ሄድኩኝ። ምንም አልተሻለኝም። እያመመኝ ሄደ። አንድ ቀን ግን ጠዋት በቃ እኔ ጌታ ፊት ቤት ሳጸዳ ምን ስል እምባዬ ከህመሙ የተነሳ እምባዬ መሬት ላይ ጠበጠብ ይላል። በኋላ አንድ ቀን በቃ ጌታ ሆይ መቼ ነው እኔን የምትፈውሰኝ? አሁን እኔ ካልሰራሁ ከባድ ነው። ባለቤቴም ብቻውን ነው፣ ልጆች ትንንሽ ናቸው እና እባክህን ጌታ ሆይ ብዬ በቃ በጣም ጌታ ፊት እንትን አልኩኝ። በማግስቱ ጠዋት ስነሳ ምንም አይነት ያ ህመም ይኸው ስንት ዓመቱ ነው ያ ህመም ከኔ ይርቋል። ይሄ የመንፈስ ቅዱስ ስራ ነው። እነሱ በኋላ ሐኪሙ ጋር ሄድኩኝና እኔ ብዬ ነበር የኢየሱስ መቀስ ነው የሚያስፈልገኝ ብዬ አልነበረም ወይ? አሁን መርምረኝ አልኩት። ምንም ነገር አልነበረም። ይኸው እስከ ዛሬ ድረስ ጤናኝ። የዛን ጊዜ ነው የተፈወስኩት። ይሄ የመንፈስ ቅዱስ ስራ ነው። ያሳለፉት ጊዜ ቀላል አልነበረም። እምባዬ ከህመም የተነሳ አልኩ በጣም ከባድ ነበር እና መንፈስ ቅዱስ ነው የረዳኝ። መንፈስ ቅዱስ ነው ኃይል የሆነኝ። መንፈስ ቅዱስ መሪዬ ነው፣ ረዳቴ ነው። መንፈስ ቅዱስ ይናገራል። መንፈስ ቅዱስ መሪዬ ነው፣ ረዳቴ ነው። የምረሳውን ነገር ሁሉ የሚያስታውሰኝ፣ የሚሆነው ነገር ሁሉ መሆንም ያለበትን ነገር የሚያስታውሰኝ መንፈስ ቅዱስ ነው። ለቤቱ ሁሉ በሁሉ ነው እሱ መሪያችን፣ ለልጆቼም ሆነ ለቤቴ ለሁሉም። ያለ መንፈስ ቅዱስ እንዴት መኖር ይቻላል? ኢየሱስ ክርስቶስ ቃልም ገብቶልናል እኮ አይደለም እንዴ? እሱ የሚያጽናና መንፈስ፣ የእውነት መንፈስ ልክላቸዋለሁ እኮ ነው ያለን። እኛ በዚህ አምናለሁ፣ ልኮልናል እሱ። ስለዚህ ያለ መንፈስ ቅዱስ እንዴት አድርገህ ትኖራለህ? ማማሚያ ያለ መንፈስ ቅዱስማ ምንም መሆን አይቻልም። መንፈስ ቅዱስ እኮ ከሌለ ምን ዋጋ አለው? ኖ እኔ እንደዚህ ነው የማስበው። መንፈስ ቅዱስ ሁሉ ነው ለኛ። አንተ ስታዝን ያጽናናሃል። በምትጠይቀው ነገር ደግሞ ይረዳሃል። መንፈስ ቅዱስ ልዩ ነው ለኔ። እኔ እንጃ እንዴት ብዬ እንደምነግርህ፣ ለኔ ልዩ ነው። ያጽናናኛል። እኔ ብዙ ጊዜ ተጽናንቻለሁ በመንፈስ ቅዱስ።
እሱ ባያጽናናኝ እንዴት እንደውም አሁን አንተ እኔንም ማየት አትችልም ነበር። እውነቱን አይደለም? እኔ ያለፍኩባቸው ነገሮች እሱ ባይኖር ኢየሱስ ክርስቶስ ባይኖር እኔ እዚህ መቆም ካንተ ጋር መነጋገርም አልችልም ነበር። ኢየሱስን በጣም ወደዋለሁ። በጣም ወደዋለሁ። ኢየሱስ ጌታ ነው። ኢየሱስ ፍቅሩ እጅግ ብዙ ነው። ኢየሱስ ረዳት ነው። ኢየሱስ መሪ ነው። ኢየሱስ ፍቅር ነው። ኢየሱስ ደጋፊ ነው፣ አጽናኝ ነው፣ ረዳት ነው። ኢየሱስ ምን ቋንቋ አለ? ቋንቋ ሁሉ እሱ ነው። ያለ ኢየሱስ መኖር በጣም ከባድ ነው። እኔ ብዙ ልጄ እንትንን ካለች በኋላ ጌታን ካገኘ በኋላ ሆስፒታል ነበር የምዞረው። ያለ ኢየሱስ አትኑሩ። እናቶች አሉ እዛ ሆስፒታል ውስጥ በልጆቻቸው ምክንያት ይሄድና ኢየሱስን ወቁት ባካችሁ፣ ኢየሱስ ነው ነፃ ያደረገኝ። የኢየሱስ ፍቅር እኮ ልዩ ነው። የእሱ ፍቅር እኮ አያልቅም። ያደረገልን እኮ ትልቅ ነው። እኔ እሱ ባይኖር ኖሮ ሞቼ ነበር። እዚህ እናንተ እኔን ልታገኙ አትችሉ ነበር። የእሱ ፍቅር ነው እዚህ ያደረሰን። እኔ ሆስፒታል እነዚህ ልጆቻቸው የታመሙባቸው ለኢየሱስ እኮ ይሄ አድርጎኛል። እኔ ፓራላይዝድ የሆነች ልጅ ነበረችኝ፣ ልገላት ነበር። ኢየሱስ ግን ይሄን አውጥቶ ይሄን አድርጎልኛል። ሆስፒታል ነበር የምዞረው። ለምን? ኢየሱስ ፍቅሩ ድንቅ ነው። በእሱ ቁስል ደግሞ እኛ ተፈውሰናል። ከስንት አይነት በሽታ ነው የተፈወስኩት እኔ ራሴ። በብዙ አይነት በሽታ ነው እግዚአብሔር የፈወሰን። ኢየሱስ ክርስቶስ ሁሉ ነው። ስሙ የተባረከ ይሁን። እኔ ያለሱ የሚኖሩ ሰዎች እንዴት ያሳዝኑኛል። ያለ ኢየሱስ መኖር ከባድ ነው። እንዴት ይኖሩታል? የድሮ ባይታሰብም ይሻላል። አሁን ያለሁበት ህይወት ልዩ ነው። በጣም ልዩ ነው። ምክንያቱም ልዩ የሚያደርገው ኢየሱስ በእኔ ውስጥ ስላለ፣ መንፈስ ቅዱስ በእኔ ውስጥ ስላለ፣ አብ ወልድ መንፈስ ቅዱስ ስሙ የተባረከ ይሁን። ከዚህ በላይ ምን ይፈለጋል? እኔ እኮ እላለሁኝ አንዳንድ ጊዜ ሳስብ እነዚህ ሰዎች እንዴት አድርገው ነው ሰው ያሳዝነኛል። እንዴት አድርገው ይኖራሉ? እንዴት ይችሉታል? ይሄ የተጨነቀ የጭንቅንቅ ዘመን እንዴት ይቻላል? ያለ ኢየሱስ ካለ ግን የማይወጣ ተራራ የለም። እሱ ነው። ችግር ቢኖር ማንኛውም ነገር ቢኖር ኢየሱስ ካለ በቂ ነው። እሱ ደግሞ እሱ ለኛ ይወጋልናል። ድልን የሚሰጠን እሱ ነው። እሱ የድል አምላክ ነው። እኔ ያለ እሱ ለሚኖሩት ሰዎች ያሳዝኑኛል። እንደው እሱን አውቀውት ምን መሰለ እኔ ምላቸው እኮ እንደዚህ ነው። አሁን እናንተ እኔም እንደዚህ ጌታን ከመቀበል በፊት የማስበው ነው። አሁን እነሱ ስለማያውቁት ነው ያ የሚኖሩት ኑሮ በቃ ሁሉ ጊዜ እንደዚህ የሚቀጥል ይመስላቸዋል። ግን እሱን ቀምሰው እሱን አይቶ እሱ ጋር ሆነው ቢያዩት በኢየሱስ ፍቅር ይጠመዳሉ። ስላላዩት እኮ ነው፣ ስላልቀመሱት እኮ ነው፣ ስላላወቁት እኮ ነው። እነሱ ቢያውቁት እኮ ፍቅሩ ልዩ ነው። የኢየሱስ ፍቅር ልዩ ነው። እኔ በጣም ወደዋለሁ ኢየሱስ። ሁሉም እንደው ሁላችሁም ጌታን ወቁት እባካችሁ። ጌታ ድንቅ ነው። ኢየሱስን ካወቃችሁ በመጀመሪያ ነገር ስማችሁ በሕይወት መዝገብ ይጻፋል። ሌላው ሁሉ ያልፋል፣ ስማችሁ በሕይወት መዝገብ ይጻፋል። ይሄ ብቻ አይደለም፣ ከሱ ጋር የዘላለም ሕይወት አለን። ይሄ ብቻ አይደለም፣ በምድርም ላይ የምንኖረው ኑሮ ልዩ ነው። እባካችሁ ጌታን ተቀበሉ፣ ወቁት፣ ቅመሱት ፍቅሩ። እኔን ከስንት ስቃይ፣ ከስንት መከራ፣ ከስንት እንባ፣ ከስንት ሐዘን ያወጣኝ ኢየሱስ ነው። ኢየሱስ የዓለም መድኃኒት ነው፣ ፈዋሽ ነው፣ ረዳት ነው፣ መሪ ነው።
በሚደርስብን መከራ ሁሉ ረዳታችን ነው። እባካችሁን ኢየሱስን ወቁት። እሱን አውቃችሁ ሰላም አግኙ። እሱን አውቃችሁ ደስ ይበላችሁ። መከራ እንኳን ቢኖር እሱ ራሱ ብሎናል፣ በዓለም ስላላችሁ መከራ አለባችሁ፣ ግን አይዟችሁ ዓለምን አሸንፌአለሁ ብሎናል። ከሱ ጋር ዓለምን እናሸንፋለን፣ ድል አለ። እባካችሁን ወቁት፣ ቅመሱት የሱን ፍቅር። እኔ ለሞት ስንት ጊዜ ተቃርጫለሁ። እሱን ካወቅኩበት ጊዜ ጀምሮ የሰላም ኑሮ ነው የምኖረው፣ ደስ ብሎኝ ነው የምኖረው። እባካችሁን ወቁት፣ እሱን ቅመሱት፣ ፍቅሩን። እባካችሁን እንደው የምጠይቃችሁ ምላችሁ እባካችሁን ነው፣ እለምናችኋለሁ።